ባለፈው ክፍል ተስፋዬ ሁሉንም ነገር አጥቶ ወደ ዱር እንደተሰደደና ከዚያም ከአንዲት ቀይ ቀበሮ ጋር ዓይን ለዓይን እንደተያዩ አይተናል። ብዙዎቻችን ችግር ሲገጥመን የምናደርገው መሸሽ ነው። ነገር ግን ተስፋዬ የሸሸው ከችግሩ ሳይሆን ወደ ራሱ ማንነት ነበር። ለምንድን ነው ጠንካራው አንበሳ ሳይሆን ብልሁ ቀበሮ የሚተርፈው? ለሚለው ጥያቄ ተስፋዬ ተገቢውን መልስ አግኝቷል። እስከ መጨረሻው ተከታተሉ፣ ምክንያቱም በቪዲዮ መሃል ላይ የምነግራችሁ ስልት ሕይወታችሁን ከታዳኝነት ወደ አሸናፊነት ይቀይረዋል። እንኳን ወደ ለርን ዊዝ ሽመልስ ቻናላችን በሰላም መጣችሁ። ዛሬ ቀበሮ በአካባቢው አለ የተሰኘውን አዲስና ስሜት ቀስቃሽ ተከታታይ ታሪክ ክፍል 2ን ይዘን ቀርበናል። የዛሬው ትምህርታችን ስትራቴጂ ከጉልበት ይበልጣል የሚል ሲሆን ተስፋዬ የቀበሮዋን ሁለተኛ ሚስጥር ሲማር እናያለን። ይህ ሚስጥር በንግድ ስራችሁ፣ በግንኙነታችሁና በግል ሕይወታችሁ ላይ የምትጠቀሙበት ትልቅ መመሪያ ነው። በተጨማሪ ስለ አመለካከት ለውጥ፣ ስለ ትዕግስትና ስለ ስኬት መንገድ ትልቅ ትምህርት ይሰጠናል። ትዕይንት 1 ትዕግስት ወደ ስኬት የሚወስድ መንገድ ነው። ተስፋዬ በጫካ ውስጥ ለ5 ቀናት ቆይቷል። አሁን ፍርሃቱ ወደ ተስፋ እየተለወጠ መጥቷል። ቀበሮዋን በየቀኑ እያየ ይታዘባታል። ዛሬ ግን የተመለከተው ነገር በጣም አስገርሞታል። ቀበሮዋ አንዲት የምትፈልጋትን እንስሳ ለማግኘት ቁጥቋጦ ውስጥ ትደብቃለች። ሰዓታት አለፉ። ፀሐይ በራሷ ላይ ትነዳለች። ንፋሱ ይነፍሳል። ሆዷ በረሃብ ይጮኻል። እሷ ግን ንቅንቅ አትልም። ተስፋዬ ለራሱ እንዲህ አለ፣ እኔ ብሆን ኖሮ ቶሎ ብዬ ጉብ እልባት ነበር። ሆኖም ግን የቀበሮዋ ስልት ተስፋዬን አንድ ነገር አስተማረው። ተስፋዬ በንግድ ሥራው የወደቀው ባለመታገሱ ነበር። ትርፍ ለማግኘትና ሰዎችን ለማመን ቸኩሏል። ስኬት በአንድ ጀንበር እንዲመጣ ፈልጓል። የቀበሮዋ የመጀመሪያው ትምህርት ለተስፋዬ ይህ ነበር። ትዕግስት ማለት ዝም ብሎ መጠበቅ ሳይሆን የሚፈለገው ጊዜ እስኪመጣ ድረስ ራስን መቆጣጠር ነው። ትዕይንት 2 ስልት ከጉልበት ይበልጣል። በድንገት አንድ ትልቅ ተኩላ ወደ ቀበሮዋ ለማደን ቀረበ። ተኩላው ከቀበሮዋ በኃይል ይበልጣል፣ በጉልበትም ይበረታል። ተስፋዬ አሁንማ ይበላታል ብሎ ሰጋ። ነገር ግን ቀበሮዋ አልደነበረችም፣ አልሮጠችም። ይልቁንም ተኩላው በማያት አቅጣጫ ዞራ ትኩረቱን ወደ ሌላ ነገር እንዲያደርግ በረቂቅ ዘዴ አታለለችው። ተኩላው በኃይሉ ሲተማመን፣ ቀበሮዋ በብልሃቷ ድል አደረገችው። ያሰበችውን አደን ጨርሳ በሰላም ሄደች። ተስፋዬ በመገረም ቆሞ የስኬት መንገድ በጉልበት ሳይሆን በስትራቴጂ እንደሆነ በዓይኑ አየ። እኔ እስካሁን ስታገል የነበረው ከሰዎች ጋር በጉልበት፣ በንዴት፣ በጭቅጭቅ፣ በኃይል ነበር። ነገር ግን ማሸነፍ የሚገባኝ የነበረው በስልትና በጥበብ እንደሆነ ተገነዘበ። ትዕይንት 3 የአመለካከት ለውጥ። አሁን ተስፋዬ ውስጥ አንድ ትልቅ ለውጥ መጥቷል። የአመለካከት ለውጥ። ተስፋዬ እንዲህ ብሎ አሰበ፣ እኔን ያከሰሩኝ ሰዎች እኮ ከእኔ በላይ ጎበዝ ስለሆኑ
አይደለም። እኔን የከዱኝ ጓደኞቼ ከእኔ በላይ ብልህ ስለሆኑም አይደለም። እኔ ግን ሜዳውን ክፍት ትቼላቸው ነበር። እንደ ቀበሮ ሳይሆን እንደ ተላላ በግ ነበር የምመራው። በዚህ ሰዓት ነው ተስፋዬ ተነሳሽነት የተሰማው። ወደ ከተማው ተመልሶ ሕይወቱን ዳግም ለመጀመር ወሰነ። ነገር ግን በዚህ ጊዜ የሚመለሰው የድሮው የዋሁ ተስፋዬ ሆኖ አይደለም። አሁን በውስጡ ቀበሮ አለ። ስልታዊ፣ ታጋሽና አስተዋይ። ትዕይንት 4 ወደ ከተማው መመለስ። ተስፋዬ ወደ ቀድሞ መንደሩ ተመለሰ። ልብሱ ቆሽሿል፣ ፊቱ ከስቷል። ነገር ግን ዓይኖቹ ውስጥ አንዲት ብርሃን አለ። ተስፋዬ ወደ ከተማው የተመለሰው እንደ ድሮ በየዋህነት ሳይሆን እንደ ቀበሮ በዝግታና አካባቢውን በጥንቃቄ በመቃኘት ነው። በከተማው መንገዶቹ ላይ ሲራመድ ሰዎች የተሸነፈና የተሰበረ ሰው ነው ብለው ይጠብቁ ነበር። እሱ ግን ሙሉ በራስ የመተማመንና አዲስ አመለካከት ለውጥ ይዞ መጥቷል። ተስፋዬ በቀጥታ ወደ ድሮ የንግድ ቦታው ጓደኛውን ለማየት ሄደ። የከዳው ጓደኛው በሱ ወንበር ላይ ተቀምጦ ሲያየው ተስፋዬ አልተበሳጨም ወይም አልተቆጣም። ይልቁንም በዝምታና በፈገግታ ዓይን ዓይኑን ተመለከተ። ጓደኛው ግን ተስፋዬን ሲያየው ሳቀበት። ተስፋዬ አሁንም በሕይወት አለ እንዴ? ምን ነው እንዲመነመን? ሕልምህ ሁሉ አፈር በላ አይደል? ብሎ አፌዘበት። ዛሬ የድሮ ተስፋዬ ቢሆን ኖሮ ይጣላ ነበር ወይንም ያለቅስ ነበር። አዲሱ ተስፋዬ ግን ፈገግ አለ። ዝም ብሎ ተመለከተ። የቀበሮ ጥበብ እንዲህ ይላል፣ ጠላት ሲንቅ ትልቁ ዕድል ያኔ ነው። ምክንያቱም ሲንቅ ጥንቃቄ ያቆማል። ጥንቃቄ ሲያቆም ደግሞ አንተ ለደረሰብህ በደል ዋጋ ለማስከፈል አመቺ ጊዜ ታገኛለህ። በመቀጠልም ተስፋዬ ለጓደኛው እንዲህ ይላል፣ ቀበሮ የሚያሸንፈው በጉ በግነቱን ሳያውቅ ሲቀር ብቻ ነው። ስለቀሰቀስከኝ አመሰግንሃለሁ። ይህ ንግግር ተስፋዬን ከታዳኝነቱ ወደ አዳኝነት መሸጋገሩን የሚያሳይ ትልቅ ምዕራፍ ሆነለት። ተስፋዬ በውስጡ እንዲህ አለ፣ ገና አላየህም። እውነተኛው ጨዋታ አሁን ነው የሚጀምረው። ማጠቃለያ። ውድ ተከታታዮቻችን፣ ዛሬ ከተስፋዬ ታሪክ የምንማረው ትልቁ ቁም ነገር ምንድን ነው? በሕይወታችሁ ጉልበትና ገንዘብን በመተማመን ብቻውን የትም ቦታ አያደርስም። ስትራቴጂ ከሌላችሁና ትዕግስት ካላዳበራችሁ የሌሎች መጫወቻ ትሆናላችሁ። ተስፋዬ አሁን ራሱን በማሻሻልና በራስ በመተማመን ላይ እየሰራ ነው። ነገር ግን ጓደኛው የመጨረሻውን ንብረቱን ለመንጠቅ የክስ መዝገብ ከፍቶበታል። ተስፋዬ የቀበሮዋን ጥበብ ተጠቅሞ እንዴት ይተርፋል? በክፍል 3 የምናየው ይሆናል። እንዳያመልጦ አሁኑኑ ሰብስክራይብ ያድርጉ። ላይክ በማድረግ ለሌሎች እንዲደርስ ይተባበሩ። ይህ ታሪክ ካስተማራችሁ ፍቅር ይኑራችሁ የሚለውን ቃል ኮመንት ላይ ጻፉልኝ። ለሌሎች እንዲደርስ ሼር አድርጉ። ተስፋ አትቁረጡ፣ ምክንያቱም እናንተም ውስጥ ያ ድንቅ የቀበሮ ጥበብ አለ። በሚቀጥለው ክፍል እስክንገናኝ ቸር ሰንብቱ።